ሰላም ሰላም፣ እንዴት አዳራችሁ? እንዴት ዋላችሁ? ውድ የክርስቲያን እምነት ተከታይ በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በፍቅር አደረሳችሁ። በዓሉ የፍቅር፣ የሰላም፣ የአንድነት፣ የመተሳሰብ እየተሰደድነው የምንመለስበት አገራችን ኢትዮጵያ ሰላም የምትሆንበት በዓል ይሁንልን። በስደት አገር ያላችሁ በተለያየ ዓለም ሀገር ይሁናችሁ በዓሉን የምታሳልፉ እናት አባቶቻችሁ ጋር ተለይታችሁ ከእህት ከወንድሞቻችሁ ጋር ከእንዲሁም ከሀገራችሁ ከኢትዮጵያ ተሰዳችሁ እንጀራ ፍለጋ በዓልን በሰው ቤት ለምታሳልፉ እንደኔ መልካም የገና በዓል ይሁንላችሁ። በዓሉ የፍቅር የሰላም ይሁንልን እያል ለብርሃነ ልደቱ ያደረሰን የሰራዊት ጌታ ለብርሃነ ጥምቀቱ ደግሞ ያደርሰናል። አይዟችሁ፣ አትከፉ። በስደት ሀገር ሆነ ብላችሁ በስደት ሀገር በዓልን እያሳለፍን ነው፣ በስደት ሀገር እየተከፋን ነው፣ በሰው ቤት በዓልን እያሳለፍን ነው ብላችሁ ለምትተከዙ ውድ ኢትዮጵያውያን እህቶቼ፣ በተለይ ደግሞ በአረብ ቤት ሆናችሁ በመዳም ኩሽና ሆናችሁ በዓልን ለምታሳልፉ ኢትዮጵያውያን እህት ወንድሞቼ፣ እናት አባቶቼ ቸሩ መድኃኒዓለም የልባችሁን መሻት ሞልቶ ለዛሬ ዓመት ከወገኖቻችሁ ጋራ ከቤተሰቦቻችሁ ጋራ በዓልን ለማሳለፍ ቸሩ መድኃኒዓለም ፍቃዱ ይሁንልን። እንዲሁም ከብርሃነ ልደቱ ያደረሰን ወደ ብርሃኑ ጥምቀት እንደሚያሸጋግረን ከብርሃነ ጥምቀቱ አሳልፎ ወደ ብርሃነ ትንሣኤው እንደሚያሻግረን አልጠራጠርም። የድንግል ማርያም ልጅ እሱ ሲል ሁሉም ይሆናል፣ ይስተካከላል። ሁሉም በሱ በቸሩ በመድኃኒዓለም ፍቃድ እንጂ እኛ ባልነው እኛ በወሰንነው እኛ በመረጥነው የሚሆን ነገር ስለሌለ እግዚአብሔር ሲጨመርበት ነው። የድንግል ማርያም ልጅ ሲጨመርበት እናታችን ቅድስት ድንግል ማርያም አማላጅነቷ ካልተለየን የፈለግነውን ያለምነውን ያሰብነውን እናስተካክላለን። ግን እህቶቼ ከመዳም ቤት ያላችሁ በዓል ሲመጣ የምታለቅሱ እንቁጣጣሽ መጣ፣ ገና መጣ፣ ጥምቀት መጣ፣ ፋሲካ መጣ፣ ሁሌም በስደት መቼ ይሆን ከቤተሰቦች ጋር ሁኜ እኔስ እንደ ሰው በዓልን አመት በዓልን የማሳልፍ ብላችሁ ለተከዛችሁ ላለቀሳችሁ እህቶቼ ፕሊዝ አታልቅሱ። ነገ ለኛም ቀን አለ። ነገ ካለን ከሰራን ገንዘብ ከያዝን ሁሌም ለኛ አመት በዓላችን ነው። ምክንያቱም እናት አባቶቻችን ቤተሰቦቻችን እህት ወንድሞቻችን እንዲሁም ደግሞ ወልደን የተሰደድነ ልጆቻችን ባሎቻችን በሰላም በፍቅር ይህችን ቀን ይህችን አመት በዓል አሳልፈው እኛም ስንሄድ በጤና በሙሉ ጤንነታቸው ካገኘናቸው ሁሌም ለኛ አመት በዓላችን ነው። የኛ አመት በዓላችን ገና ፋሲካ ቢሆንም ግን ደግሞ ተጨማሪ የቤተሰቦቻችን ጤንነት የቤተሰቦቻችን ደህንነት አገራችን ኢትዮጵያ ሰላም ከሆነችልን እኛ ሰላም የማንሆንበት ምንም አይነት ምክንያት የለም። ሰላም እንሆናለን፣ ወጥተን እንመለሳለን። አገራችን ሰላም ትሁንልን፣ ህዝባችን በሰላም ወጥቶ በሰላም ይግባልን። እንዲያው ወጥቶ ከመቅረት የአብርሃሙ ስላሴ እሱ ይጠብቀን። በእውነት ወጥቶ መቅረት ከባድ ነውና ወጥቶ ከመቅረት የድንግል ማርያም ልጅ እሱ ይጠብቀን፣ እሱ ይርዳን። አይዟችሁ፣ አትጨነቁ፣ አታልቅሱ፣ አትሸበሩ። እግዚአብሔር ያለው ነው የሚሆን። እኛ ባልነው ምንም የሚሆን ነገር የለም። ግን የድንግል ማርያም ልጅ ካለው ሁሉም ነገር ስለሚስተካከል እህቶቼ፣ በተለይ ደግሞ እንደኔ በሰው ቤት የተቀመጣችሁ በሰው ቤት ሆናችሁ አመት ባልን በሰው ሀገር አመት ባልን በሰው ቤት ሁሌ እያሳለፍን ብላችሁ ለምታለቅሱ ለምትሸበሩ በቃ ስስት ለገባችሁ ናፍቆት ገብቷችሁ ከእናቴ ጋር በሆን እኮ አሁን ይሄን አመት በዓል በፍቅር የእናቴን ዶሮ እየበላሁ የእናቴን ጉርሻ እየጎረስኩ የአባቴን ዳረንጎት እየጎረስኩኝ አመት በዓልን አሳልፍ ነበር ብላችሁ የሚሰማችሁ ሆደ ባሻ ለምትሆኑ እህቶች ለእኛ ቀን አለ። እኛ እግዚአብሔር ይመስገን ለበጎ ነው ከሀገራችን ያወጣን። ሰርተን እንድንቀየር ስንወጣ አላማ አለን። እያንዳንዳችን ከሀገራችን ስንወጣ አላማ አለን። እውነት ምንበላው ምንጠጣው ለዕለት ጉርሳችን አተን ሳይሆን ግን ሰው እንደሆነው እንድንሆን ሰው ያየውን እንድናይ እንደ ሰው እኩል እንድንሆን ነው እንጂ አተን ርቦን ጠምቶን አይደለም። ግን እንደ ሰው እንድንሆን ከፈለግን አላማችን ጠንቀቅ አድርገን የራሳችን ህይወት አስተካክለን ወደ ውዲቱ ሀገራችን የማትሰለችን በጋ ከክረምት ለምለም የሆነችው ኢትዮጵያ ሀገራችን እንድንገባ እናንተ ደግሞ በፍቅር በጸሎት ነው እንጂ በማልቀስ አገሬ ብሆን በሰው ሀገር ሁኜ ምናምን ይሄ አይሰራም። አገራችን ነገ ስንገባ ለኛ ተስፋችን እንገባለን፣ አትጠራጠሩ። የልባችን መሻት ሞልቶ
እንገባለን። ነገ ጥምቀት ቢቀር ፋሲካ ቢቀር አዲስ ዓመት አገራችን እንገባለን። እመኑ። እናንተ ተስፋ እንዳትቆርጡ። ጤናችሁን ብቻ ጸሎት አድርጉ። እግዚአብሔር ጤናችሁን እንዲሰጣችሁ ከእናት አባቶቻችሁ ጋር እንዳይለያችሁ። በሰው ሀገር ወጥቶ የኛ ወጥቶ መቅረት ለነሱ በጣም ለቤተሰብ ሸክም ነው፣ ከባድ ነው። ልጄ ወጥታ ሰርታ ራሷን ቀይራ እኔን ትረዳኛለች ብላ እናታችን በሰላም ሸኝታ ሰዳን አስከሬናችን ከመመለስ እግዚአብሔር ይጠብቃል። እውነት ሳጥን የአስከሬን ሳጥን ከመቀበል ቤተሰቦቻችን እግዚአብሔር ይጠብቃቸው። እኛስ አንዴ ወጥተናል። ግን አሁን እህቶቻችን በሊያ በረሃ ይችን ቀን ያላዩ አሉ። የባህር ያዞ እራት የሆኑ በቃ የተለያየ ነገር የሆኑ ባረብ ቤት ተጨቁነው ስልክ እንኳን የማይሰጣቸው አሉ። እኛ እግዚአብሔር ይመስገን እንበል። አይዟችሁ፣ በርቱ፣ እንበርታ። የመዳም ቅመሞች ስማችን ደግሞ ይሄ ነገራችን ላይ ሊቀየርልን ይገባል። እኛ የመዳም ቅመም ሳንሆን የራሳችን ቅመም ነን። እኛ እሷ በገንዘቧ እንጂ ከፍላን የምታሰራን ቅመም አድርጋ አንጻ ቆንጥጣ አይደለም ያሳደገችን። ቆንጥጠው ያሳደጉን እናት፣ አባት፣ እህት፣ ወንድም ቤተሰብ አሉንና የእሷ ቅመም ለመባል እኛ አያስፈልገንም። ምክንያቱም የራሳችን ቅመም ነን። ለምን የእሷ ቅመም እንሆናለን? ለምን ለእሷስ ሞራን ይሰጣታል እንዴ? እሷ ናት እንዳያሳደገችኝ። እናቴ ሽንቴን ቅዘኔን ጠርጋ ያሳደገችኝ እናቴ የእሷ ቅመም ልባል ይገባኛል እንጂ የመዳም ቅመም ልባል አይገባኝም። እኔ የራሴ የእናንተ በአረብ ቤት የምትሰሩ የራሳችሁ ቅመም ዳይመንድ፣ ከዳይመንድም በላይ ዳይመንድ ናችሁ እናንተ። ዳይመንድ እንደ ሻማ ቀልጣችሁ ራሳችሁን አሳልፋችሁ ለእናቴ፣ ለአባቴ፣ ለእህቴ፣ ለወንድሜ፣ ላክስቴ፣ ላጎቴ ብላችሁ ከራሳችሁ ድካማችሁ በሰዓታት በሉ በሰዓት እንቅልፍ የላችሁም። ብዙ ነገሩን እየተፈራረቀባችሁ ግን ቤተሰብን አስቀድማችሁ ለቤተሰቤ፣ ለእናቴ፣ ለአባቴ፣ ለእህት፣ ለወንድሜ ብላችሁ እንደ ሻማ የምትቀልጡ እናንተ በእውነት ዳይመንድ ናችሁ። ለእኔ ከዳይመንድም በላይ ዳይመንድ የመዳም ቅመሞች አትባሉም፣ ዳይመንድ ናችሁ። ዳይመንድ አሁን አንዳንዶች አላችሁ እኔ የበረሃዋ ንግስት፣ የበረሃዋ ዳይመንድ ምናምን የምትሉ አይደለም። እኛ የራሳችን የበረሃ ዳይመንድ አይደለም። አለቀ። የራሳችን ለቤተሰቦቻችን ዳይመንድ፣ የእናት የአባቶቻችን፣ የእህት የወንድሞቻችን፣ ለወገኖቻችን ዳይመንድ እንጂ የማንም ዳይመንድ አይደለንም። እና እንኳን አደረሳችሁ በድጋሚ። እውነት እህቶቼ እንዳይከፋችሁ፣ እንዳታለቅሱ፣ እንዳታዝኑ፣ ማርያምን እንዳታለቅሱ። ሁሉም ነገር እግዚአብሔር ባለው ቃል ስለሚሆን ማልቀስ መከፋት አያስፈልገውም። እኛ አሁን መጸለይ ለሀገራችን ስንገባ ሀገራችን ሰላም ሆናልን እንድንገባ ቤተሰቦቻችን በሰላም እንድናገኛቸው ከምንም በላይ እናት አባቶቻችን በሰላም እንድናገኝ እናት አባቶቻችን ደግሞ በሰላም ማገኝ ነው ማለት ሀገራችን ሰላም ስትሆንልን ኢትዮጵያ የድንግል ማርያም የአስራት የበኩራት አገር ናት። የስንት ሰማይታን የስንት መላእክታን አገር ናት ኢትዮጵያ። አገራችን ሰላም ከሆነችልን ህዝባችን በሰላም ወጥቶ በሰላም ከገባልን እኛ ነገም ዛሬም ሀብታም ነን። እንገራችሁ ፎቅ የሰራ መኪና የገዛ ምን ያለው በሙሉ ነገ ጥሎት ሀጅ ነው። 3 ክንድ መሬትና 3 ክንድ ሻሽ ከሰሌንጋል ነው እኛ ጋር ተከትላን ወደ አፈር የምትሄደው። ለምን የለንም? ለምን እንደዚህ አልሆነም? እኛ ጤናችን ሙሉ ጤናችን ቸሩ መድኃኒዓለም አስተካክሎ አሟልቶ ከሰጠን ሰርተን በልተን አይደለም ለኛ ለህዝባችን ለቤተሰቦቻችን የምንተርፍ እኛ ራሳችን ከአረብ ቤት የምንሰራው የኛ የራሳችን ቅመም እንዲያውም የኛ ዳይመንድ ነን እኛ። እና ለምንድን ነው የምላችሁ? አሁንም በዓሉን ቆሎ ማገኛችሁ፣ ቂጣ ማገኛችሁ፣ ስጋ ማገኛችሁ። በእርግጥ ከአረብ ቤት ስጋ ሞልቷል። ሌላ ነገር እንትን የለም እንጂ እንጀራ ምን አይገኝም እንጂ ስጋ ሞልቷል። ጠበስ አድርጋችሁ በኩብዛ አረቢት ጣጣ አድርጋችሁ ብልት ከተፈቀደላችሁ። እኔ አሁን ተፈቅዶልኛል። እንጀራም ልጋግር ነው ወይ ጥብስም እየጠበስኩ ነው። አሁን ብድግ ቁጭ ስለምታዩ ያው ትንሽ ስጋውን በውሃም ጥጥል አድርገው ብዬ ነው። እና በጣም ስጋ እወዳለሁ። አጥንት በጣም ነው የምወድ። እመቤቴ በምታውቀው አሰሬ ጾመኛ ናት። ወጣ ሂዳለች። ብይ ስሪና ቢ በቃ መጥፋል ስለሆነ ፏፈሽ ብትን ቁልጭ ላይ ይሄው እንደምታዩኝ ብትን ቁልጭ ብያለሁ። እግዚአብሔር ይመስገን። የድንግል ማርያም ክብር ለሱ ይግባው። በእውነት እኔ ደስተኛ ነኝ።
ከእህቶቼ ከእናቴ ከምኔ ብለይ ግን ደግሞ ደስተኛ ነኝ። ለምን በቃ ደስተኛ ነኝ። እግዚአብሔር ይመስገን። እንኳን አደረሳችሁ በድጋሚ ማርያምን እንኳን አደረሳችሁ ለጌታችንና ለመድኃኒታችን ለብርሃነ ልደቱ ለኢየሱስ ክርስቶስ እንኳን አደረሳችሁ። እንዳይከፋችሁ ማርያም እንዳትከፉብኝ፣ እንድትከፉብኝ አልፈልግም። በተለይ መዳብ ቤት የሚሰሩ በአውሮፓ በአሜሪካ ምናምን ያላችሁ እናንተ በመብታችሁ መስራትም ያለ መስራትም ስለምትችሉ ብትፈልጉ ትሰራላችሁ፣ ባትፈልጉ ስራውን አቁማችሁ ቤታችሁ ለዓመት በዓል ማሳለፍ ትችላላችሁ። እኛ ግን ብንፈልግም አንሰራም፣ ብንፈልግም እንሰራለን፣ ባንፈልግም እንሰራለን። ምክንያቱም የመጣንበት ኮንትራት ስለሆነ ማለት ነው። እና በኮንትራት የመጣችሁ እህቶቼ ገንዘባችሁን ሴቭ አድርጉ፣ ብራችሁን ያዙ። የዛሬ ዓመት ሀገራችሁ ናችሁ፣ ገና እንድታሳልፉ ከሀገራችሁ ናችሁ። እናት አባቶቻችሁ ጋራ የአባት ጉርሻ እኔስ አባት የለኝም፣ ብቻ እግዚአብሔር ይመስገን። ግን እንደ አባት ሆኖ ያሳደጉኝ እናት አጎቶቼ፣ እናቴ ወንድሞች፣ በዚህ አጋጣሚ እንኳን አደረሳችሁ። የእናቴ ወንድሞች ሁላችሁንም እወዳችኋለሁ። እንደ አባት አድርጋችሁ ሳይከፋኝ አባት ሳል የአባትን ቦታ ሰጥታችሁ ላሳደጋችሁኝ አጎቶቼ፣ የእናቴ ወንድሞች ለእናንተ ክብር ምስጋና ይገባችኋል። ክበሩልኝ። እናንተን ከክፉ ነገር ጠብቆ ቸሩ መድኃኒዓለም ለዓይነ ሥጋ ያብቃኝ። በጣም ነው የምወዳችሁ። እንዲሁም ደግሞ ሳትለብሽ አልብሰሽኝ፣ ሳትበይ አጉርሰሽኝ አብልተሽኝ፣ ሳትማሪ ያስተማርሽኝ፣ ሳትረገጭ ያስረገጥሽኝ ውዷ የእናቴ እናት ሃይማኖት ተጎሽ ተስፋዬ ነፍስሽ ባጸደ ገነት ትርፍ ትበልልኝ። ለእኔ ለዚህ ደረጃ ለመድረሴ አንቺ ነሽ ትልቁን ድርሻ የወሰድሽው። ያሳደግሽኝ ያስተማርሽኝ እናት አባት እንዳላስብ እናቴ በህይወት ብትኖርም ግን ደግሞ እናቴ ሌላ ትዳር ሌላ ህይወት ስላላት ከሰው አባት ልጄን አላሳድጋትም ለእንጀራ አባት አልሰጣትም ብለሽ አባት የሌላትን ልጅ እኔ ራሴ ነው ማሳድግ ብለሽ ያሳደግሽኝ እናቴ ነፍስሽ ባጸደ ገነት ትኑርልኝ። ኑረሽ ብድርሽን ስላልመለስኩት ግን ደግሞ በህይወት ባጣሽም ሁሌም ስምሽን ከመጥራት ወደ ኋላ አልልም። ነፍስሽ ባጸደ ገነት ትቀመጥልኝ። እንዲሁም ውዷ እናቴ ወይዘሮ ለውጤ ደሴ ጎንደር የምትገኙ ልጄን ይዘሽልኝ፣ ልጄ ስሪ፣ ተቀየሪ፣ ሰው ሁኚ። እኔ እናትሽ በምድር ላይ እያለሁ ያንቺ ልጅ እኔ አሳድግልሻለሁ፣ እንድትከፊብኝ እንድትጨነቅብኝ አልፈልግም ብለሽ ልጄን ለምታሳድጊልኝ ለውዱ እናቴ ለወይዘሮ ለውጤ ደሴ እናቴ ለዛሬ ዓመት በፍቅር በደስታ የአብርሃሙ ስላሴ በሰላም ያድርስልኝ። አንቺን ክፉ አይንካብኝ። በጣም ነው የምወድሽ። እንዲሁም እህቶቼ ልጄን እንደ ልጃችሁ አድርጋችሁ ልጄን እንደ እህታችሁ አድርጋችሁ ሳይከፋት ሳይቸግራት ሳይጠማት ሳይበርዳት ለምታሳድጉልኝ እህቴ በተለይ ትንሽ እህቴ ሃይማኖት እንግዳ ቢራራ ከልጆቿ ሳትለይ ለልጄ ልብስ ስትገዛ ለልጄ እኩል ገዝታ ጫማ ስትገዛ ሁሉን ነገር ለልጆቿ የምታደርገውን ለኔ ልጅ አድርጋ ለምታሳድግልኝ እንደ ልጆቿ ስለምታይልኝ እህቴ ላንቺ በጣም ክብር ይገባሻል። ትንሽ እህቴ በጣም ነው የምወድሽ። ሁላችሁም እህቶቼ ወንድሜ ካሳው ማር እንግዳው አንተ ሽንቷን ቅዘኗን ጠርገህ አሳድገህልኝ ለዚህ ያደረስክልኝ ወንድሜ ክብር ላንተ ይገባል። በጣም አመሰግናለሁ። በጣም ነው የምወድህ። እንዲሁም የእንጀራ አባቴ የእንጀራ ልጅና ሳትል ልጄን ስላሳደግክልኝ ልጄን ስለተንከባከብክልኝ ክብር ምስጋና ላንተ ይገባል። በጣም አመሰግናለሁ። ለዛሬ ዓመት ደግሞ በሰላም በፍቅር ያድርስህ ውዱ አባቴ። ባትወልደኝም ልጄን እስካሳደግክልኝ ድረስ አባቴ ነህ ወንድሜ ዲያቆን አማኑኤል እንግዳው። የዛሬ ዓመት ደግሞ አንተ ቀስሰህ አግብተህ ለማየት ያብቃኝ። በጣም ነው የምወዳችሁ የእህቴ ልጆች። መወዳት አትጠገብ ደቤ፣ ጌታ ሰው ደበበ፣ አርሴማ ንጋቱ፣ እስጢፋኖስ ንጋቱ፣ እህቴ አበባ እንግዳው፣ ሁላችሁንም ሙሉ ቤተሰቦችን በጣም ነው ማመሰግናችሁ። ልጄን እንደ ልጃችሁ አድርጋችሁ ከምንም ሳትለዩ ለምታሳድጉልኝ ውድ ቤተሰቦች ለእናንተ ትልቅ አክብሮት አለኝ፣ ትልቅ ክብር አለኝ። እግዚአብሔር ያክብርልኝ። እወዳችኋለሁ። እውነት በጣም ነው የምወዳችሁ። ቤተሰብ ያላችሁ እናት አባት እህት ወንድም ያላችሁ እግዚአብሔር ይመስገን በሉ ማርያምን። ምክንያቱም በከፋችሁ ጊዜ ቤተሰብ ጥሎ አይጥላችሁም፣ ልጃችሁን ያሳድግላችኋል። ብትከፉ ቢከፋችሁ እኛ አለንላችሁ አይዟችሁ ይሏችኋል። እና እውነት ቤተሰብ ላላችሁ ክብር ለቤተሰቦቻችሁ፣ ክብር ለቤተሰቦቻችሁ፣ በማርያም ክብር ለቤተሰቦቻችሁ።
እላለሁ። በእውነት በጣም ነው ቤተሰብ ያለው ሰው እናት፣ አባት፣ እህት፣ ወንድም ያለው ሰው በጣም መታደል ነው። መታደል ማርያም። እኔ አሁን በጣም ደስተኛ ነኝ። ምክንያቱም ይርባት አላልልም፣ ይከፋት አላልም፣ ይቸግራት አላልም። ከእናት እጅ ነው። እናት የበላችሁን በልታ ነው የምታድገው። እህቶቼ የበሉትን በልታ ነው የምታድገው። በቃ ሳልከፋ ይኸው ቀናቱ ደረሰ። ለሚሄድበት ቀኑ ደረሰ። አንድ 3 4 ወር 5 ወር ነው ድፍን የቀረኝ። ምክንያቱም እናቴ ስላለችልኝ። እናት ላላችሁ ልጆች እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ይኸው አሁን የምሰራው ጥብስ አይደለም። ይሄ ይሁት ይታያችሁ ከሆነ ማለት ነው። በጣም ነው የሚያምረው። በጣም እዚህ ቅላል በቆል ይታያችሁ ከሆነ ይሄው ላይ አሰሪዬ ስሪና ቢል ላይ ነው ሄደችው። እየሰራሁ ነው። እግዚአብሔር ይመስገን። እናንተ ደግሞ ሰርታችሁ ብሉ የኔ ውዶች። ሁሉም ኃላፊ ነው፣ ያልፋል። እንዳትገፉ፣ እንዳይሰማችሁ፣ ምንም አይነት ስሜት እንዳይሰማችሁ። በዓሉ መልካም በዓል ይሁንላችሁ። በጣም ነው የምወዳችሁ ውድ ኢትዮጵያውያን በሙሉ፣ በጣም ነው የምወዳችሁ። ሀይላቢው ሶማች ውድድድድድ ነው ማድረጋችሁ። አሁን ደግሞ እንጀራ ልጋግር ነው። ትንሽ የሊጣለችኝ አቦካት ማርያም ትንሽ ናት። ምክንያቱም ለእኔ ለብቻዬ ስለሆነ ማንም ስለማይበላ አሰሪም ስለማትበላ እኔ ብቻ ስለሆነ የምበላ እኔ ለራሴ አላንስም ለነፍሴ ላላገሬ ሰውና ይሄው ልበላ ነው። ጥልል አርጋት። አሁን ጥብሴን ጠብሻለሁ። ስበላ ደግሞ ቀርጽላ አሳያችኋለሁ። እስከዛ ድረስ ግን መልካም አውደ ዓመት ይሁንላችሁ የኔ ማሮች፣ የኔ ውዶች። ቻት ሊጤን ይሏት ትንሽ ናት። ብዙም እንትን አላልኩም። ምክንያቱም እንጀራ እሷ ስለሌለች እሷ ስለማትበላ ብዙ ትበላለች፣ ግን እንደዚህ አንዳንዴ ነው እንጂ አዘውትራ ስለማትበላ ለምን አብዝቼ አቦካዶ ብዬ በመጠኗ ነው ያቦካኋት። ለኔ ብቻ ለአንድ ሆዴ ትበቃኛለች አይደል? እንደዚህ ውዶቼ ማሮቼ ለኔ ብቻ ትበቃኛለች። አሁን እቺን ፈሰስ አድርጌ ምን የመሰለ ጥብስ እበላለሁ ማለት ነው። እናንተም ደግሞ እግዚአብሔር የልባችሁን መሻት ሞልቶላችሁ ሀገራችሁ መሬት አልቅቷችሁ እንድበሉ፣ በእውነት እንድበሉ። ምግብ ብቻ ሳይሆን ደግሞ በቃ ቤተሰብ ጋራ ለመገናኘት እግዚአብሔር ይርዳን። ድንግልን ከወገን ከዘመድ ጋራ ለመገናኘት እግዚአብሔር ፍቃዱ ይሁንልን እያልኩኝ እንግዲህ አሁን ትንሽዬ ጥብሴን እየጨረስኩኝ ነው። ይኸውላችሁ አጥንት ስለምወድ አጥንት አብዝቼዋለሁ። ይሄ እንደዚህ አለቀ ማለት ነው። አልቋል። ከዛ ምን አደርጋለሁ? ትንሽዬ ሊጥ አሁን ያሳየዋችሁ ሊጥ አለች። እሷን ገገር አድርጌ አመት ባልም አይደል ይበላል ማለት ነው። እስኪ የዛሬ እኔ እንኳን ብዙ እንጀራ አያምርልኝም ማለት የዚህ የፍርኖ ዱቄት እንጀራ እግዚአብሔር በሚያውቀው ብዙ አያምርልኝም። ግን ደግሞ ዛሬ ያምራል ብዬ አስባለሁ። ያምራል ብዬ አስባለሁ። እና ማሮቼ፣ ውዶቼ፣ የሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን እንኳን አደረሳችሁ እያልኩኝ እህታችሁ ስደተኛዋ አለምነሽነት ማርያምን አያምርም ማለት አልቦካም በደንብ እንዴት ፍርኖ ዱቄት ጋግረው የሚያምርላቸው ሰዎች ታድለው፣ ማርያምን ታድለው። ለማንኛውም መልካም አውደ ዓመት ይሁንላችሁ። መልካም ቀን ባይ። ወዳቸዋለሁ።